ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን የዛሬ ለተሰኙ ሐምሌ 22 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ከአሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛይ እንዱላ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። የተለያዩ ኢትዮጵያን ሴት እግር ኳሰኞች እንግዲህ ከሰሞኑ እንደተመለከትነው ወደ ባህር ማዶ በማቅናት የተለያዩ ሙከራዎችን እያደረጉ ነው የሚገኙት። ከዚህ ቀደም እንግዲህ የሴናፉ አቁማን ዝውውር ተመልክተናል። ለታንዛኒያው ክለብ ሲምባ ኩዊንስ ፊርማዋ ማኖሯ ለአንድ የውድድር ዓመት እንደዚሁ መረጃውን ወደ እናንተ ማድረሳችን የሚታወስ ነው። አሁን ደግሞ ሌላኛዋ የኢትዮጵያ ብሔራዊ ቡድን በተለያዩ የእድሜ እርከን የኢትዮጵያ ብሔራዊ ቡድንን ማሊያ በመልበስ እያገለገለች የምትገኘው ወጣቷ ተስፈኛ ንግስት በቀለ ወደ ጀርመኑ ክለብ ሜትስ ለማቅናቷ እየተገለጸ ነው የሚገኘው። በጀርመኑ ክለብ ያላት ሙከራ በተሳካ ሁኔታ ጥሩ ሂደት ላይ እንደሚገኝ ነው እንግዲህ ወርልድ ስፖርት አገኘሁት ባለው መረጃ ለናው ስፖርት ያጋራው ማለት ነውና በቀጣዩ ቀናትም እንግዲህ በቋሚነት ፊርማዋን ለማኖር የሚያስችላትን ብቃት እያሳየች እንደምትገኝ ነው ከስፍራው አገኘሁት ባለው መረጃ እንደዚሁ ይፋ ያደረገው ማለት ነውና አሁን ኢትዮጵያን ተጫዋቾች በተለይ ሴቶቹ የተሻለ ነገር እየተመለከትንባቸው እንገኛለን። ወደ ባህር ማዶ ተፈልገው እየተጫዋቱን የሚገኙት ከዚህ ቀደም በነበረን የመረጃ ሰዓት ለማስተዋወስ ያህል እንደነ ሎዛ አበራን የመሳሰሉ ተጫዋቾች እንግዲህ በአውሮፓም በቢርኪርካራ በማልታ እንደዚሁ ጨዋታ ስታደርግ እንደነበረ እናስታውሳለን በከፍታ። አሁን ደግሞ ለአሜሪካው ክለብ ዲሲ ፓወር እየተጫወተች ነው የምትገኘው። ሌሎችም በአፍሪካ ሀገራት የሚገኙ ክለቦችን ተቀላቅለው ጨዋታቸውን እያደረጉ ነው የሚገኙት። የዚህ ዓመት ግን በተለየ ሁኔታ ለኢትዮጵያን ሴት እግር ኳሰኞች የተሻለ እድል ይዞ መጥቷል ማለት ይቻላልና እሷ ደግሞ በዛ በጀርመን ሁለተኛ ዲቪዚዮን ላይ ለሚጫወተው ለሜትስ እግር ኳስ ክለብ ፊርማዋን አኑራ የሙከራ ጊዜው ተሳክቶ በተሻለ ሁኔታ መጫወት ከቻለች ሌሎችም ሴት እግር ኳሰኞች በኢትዮጵያ ውስጥ እንደሚገኙ አቅም ያላቸው ሴት እግር ኳሰኞች እንዳሉ ጭምር የበለጠ የምታስተዋውቅ ነው የሚሆነውና ለሌሎችም እንስት እግር ኳሰኞች በር ይከፍታል ብለን እናስባለን። ለንግስት በቀለ ናው ስፖርት እንደ ሁልጊዜውም እንግዲህ መልካም እድል ይመኛል። መልካም የሙከራ ጊዜዋም እንደዚሁ ወደ ቋሚ የዝውውር መስኮት ተሻግሮ የተሻለ ነገር የምትሰራበት እንደሚሆን ተስፋ እናደርጋለን። ዞሮ ተጫዋቾቻችን በሴቶችም በወንዶችም ወደ ባህር ማዶ አቅንተው ጨዋታ በሚያደርጉበት ሰዓት ላይ ከዚህ ቀደምም እንደምንለው ብዙዎችም እንደሚናገሩት እንግዲህ የተለያዩ ተሞክሮችንና ልምዶችን ይዘው ይመጣሉ። እዚህ ለሚገኙ ደግሞ ጓደኞቻቸው ሼር ያደርጋሉና ጠንካራ ብሔራዊ ቡድን መገንባት ይቻላል በእንዲህ አይነት ሁኔታ ማለት ነው። ራሳቸውንም የሚለውጡበትን እድል ያመቻቻሉ ተብሎ ነው የሚገመተውና ክቡራትና ክቡራን ተመልካቾቻችን እንግዲህ የሀገር ቤት ስፖርታዊ መረጃችን ይሄንን ነው የሚመስለው። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። አሁንም ቆይታችሁን ከናሁ ቴሌቪዥን ናሁ ስፖርት ጋር እያደረጋችሁ ስለምትገኙ እጅግ በጣም እናመሰግናለን። እንመለሳለን። መልእክቶችን ተከታትለን እንመለስ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ሰኞ የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃን በተለይ ደግሞ የንግስት በቀለን ወደ ጀርመን አቅንታ ኢትዮጵያዊቷ እግር ኳሰኛ በሙከራ ላይ እንደምትገኝ የሙከራ ሂደቷም በጥሩ ሁኔታ እየተጓዘላት እንዳለ ያገኘነውን መረጃ እንደዚሁ ወርልድ ስፖርትን ዋቢ አድርገን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ
የምናደርግ ይሆናል። በሰሜን አፍሪካዊቷ ሀገር ሞሮኮ አስተናጋጅነት እየተከናወነ የሚገኘው 14ኛው የ26ቱ የሴቶች አፍሪካ ዋንጫ የውድድር መድረክ በትላንትናው ዕለት በሞሮኮ ራባት በደማቅ ስነ ስርዓት ጅማሮን አድርጓል። 16 ሀገራቶች የሚሳተፉበት ነው ይህ የውድድር መድረክ። ቀደም ሲል እንደገለጽኩላችሁ ለ14ኛ ጊዜ ነው የሚከናወነው። በምድብ 1 ሞሮኮ፣ አልጄሪያ፣ ሴኔጋል፣ ኬንያ ተደልድለዋል። ምድብ 2 ላይ ደግሞ ደቡብ አፍሪካ፣ ኮት ዲቫር እንደዚሁም ቡርኪና ፋሶና ታንዛኒያ፣ በምድብ 3 ናይጄሪያ፣ ዛምቢያ፣ ኢጂፕትና ማላዊ ሲደለደሉ በምድብ 4 እንደዚሁ አገረ ጋና፣ ካሜሮን፣ ማሊና ኬፕ ቨርዲ ተደልድለዋል ማለት ነው። በመክፈቻው 2 ጨዋታዎች ተደርገው ተከታይ ውጤቶች ተመዝግበዋል። በተለይ አልጄሪያ ከምዕራብ አፍሪካዊቱ ሀገር ሴኔጋል ጋር ያደረጉት ጨዋታ በአልጄሪያ 2-0 አሸናፊነት ተጠናቋል። ትላንት በመክፈቻው ጨዋታ ማሪያኔ ዴፍሪትስ እንደዚሁም ደግሞ ሜሊሳ ቤቲ ሁለቱን ግቦች ለአልጄሪያ ብሔራዊ ቡድን ማስቆጠር ችሏል። ሞሮኮ ከኬንያ ያደረጉት ጨዋታ በሞሮኮ 4-0 አሸናፊነት ፍጻሜውን አግኝቷል። ሳኪና ሁዝራዊ እንደዚሁም ማርያም አቲክ እና አብስታም ጅራድ የተባሉ ተጫዋቾች እንደዚሁ ኳስና መረብን ማገናኘት ችሏል፣ ላዘጋጀው ሀገር ሞሮኮ ማለት ነው። ዛሬም የሚደረጉ 2 ጨዋታዎች አሉ። ዛሬ ደቡብ አፍሪካ ከታንዛኒያ እንደዚሁም ደግሞ ኮት ዲቫር ከቡርኪና ፋሶ ጋር የሚያደርጉት የዛሬ የምድብ 2 ጨዋታዎች የሚከናወኑ ነው የሚሆነው። እንግዲህ ስለ ሴቶች የአፍሪካ ዋንጫ የውድድር መድረክ የተወሰኑ መረጃዎችን ለማድረስ ዘንድሮ ለ14ኛ ጊዜ እየተከናወነ ይገኛል። እንግዲህ ምዕራብ አፍሪካዊቱ ሀገር ናይጄሪያ 10 ጊዜ መድረኩን የዋንጫ ክብር በማንሳት እንግዲህ ቀዳሚውን ስፍራ ይዛለች። የሚገዳደራት የለም ማለት ይቻላል። ሌላውን እንደዚሁ ጊኒ 2 ጊዜ ማንሳት ችላለች። ከዛ ባለፈ ደግሞ ደቡብ አፍሪካ ባለፈው ዓመት ሻምፒዮና የሆነችበትን አጋጣሚ ማንሳት እንችላለን ማለት ነው። 3 ጊዜ የውድድር መድረኩን በማስተናገዳት ቀዳሚ ከሆኑ ሀገራቶች መካከል እንደዚሁ ሞሮኮ ትገኝበታለች፣ ይህንን የውድድር መድረክ ጨምሮ ማለት ነውና የአፍሪካ ዋንጫ የውድድር መድረክን የተመለከተ የመክፈቻ መርሃ ግብርን አስመልክተን እንግዲህ ያደረስነው መረጃ ይህንን ነው የሚመስለው። ቀጣይ 4 ውስጥ የሚገቡ 4 ሀገራት ወደ ዓለም ዋንጫ በቀጥታ ያልፋሉ። 2ቱ ደግሞ ከሌሎች ሀገራት ብሔራዊ ቡድኖች ጋር በመጫወት እንደዚሁ በፕሌይኦፍ ማሸነፍ ከቻሉ 6 የአፍሪካ ሀገራት በዓለም እግር ኳስ ዋንጫ የውድድር መድረክ በሴቶቹ የምንመለከት ነው የሚሆነው። እንግዲህ ኢትዮጵያ በዛምቢያ በመጨረሻው 90 ደቂቃ ቀርቷት ተሸንፋ ወደ ውድድር መድረኩ ሳታቀና መቅረቷ የሚታወስ ነውና በቀጣይ እንግዲህ እንደነ ኬፕ ቨርዲ በሴትም በወንድም እጅግ በጣም አስደማሚ ጉዞ በማድረግ ላይ ነው የሚገኙት። መሰረተ ልማታቸው ላይ የሴቶች እግር ኳስ ላይ ምን ያህል ስራዎችን እየሰሩ እንደሚገኙ እየተመለከትን እንገኛለን። ታንዛኒያን እያየን ነው። እነ ኬንያ ከምስራቅ አፍሪካ እንኳን እነዚህን ሀገራቶች አሉና ኢትዮጵያ እንግዲህ በሴትም በወንድም ወደዚህ ሀገር አቀፍ የውድድር መድረክ ለመሳተፍ እየተቸገረች ነው የምትገኘው። ረዘም ያሉ ዓመታቶች ተቆጥረዋል ወደዚህ የውድድር መድረክ ለማለፍ እና እንግዲህ በቀጣይ ትልልቅ ስራዎችን መስራት እንደሚጠበቅብን ነው እነዚህ አይነት ውጤቶችና ተሳትፎች የሚያሳዩት ማለት ነው። እንግዲህ መልእክቶችን ተከታትለን ስንመለስ ደግሞ በቀጥታ ወደ ዝውውር መረጃዎች የምናልፍ ይሆናል። አዳዲስ የዝውውር መረጃዎች እየተሰሙ ነው የሚገኙት። የእናንተን ሀሳብ አስተያየትም ይዘን እንመለሳለን። አሁንም ቆይታችሁን ከናሁ ቴሌቪዥን ጋር እያደረጋችሁ እየተከታተላችሁን ስላላችሁ እጅግ በጣም እናመሰግናለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ነው ከአሁኑ ሰዓት ጀምሮ ወደ እናንተ የምናደርሳችሁ። እንግዲህ ቅዳሜና እሁድ አልተገናኘንም። በመጨረሻው የመረጃ ሰዓታችን ላይ ያነሳናቸውን ሀሳቦች ተመልክቶ በተለይ የኢትዮጵያ እግር ኳስ ወደፊት እንዴት ማደግ ይችላል የሚል ሀሳብ አንስተን እናንተ ምክረ ሀሳቦች እንድሰነዝሩ ክፍት አድርገነው ነበረ። በዚህ መሰረት የተለያዩ አድማጮችና ተመልካቾቻችን የየግላቸውን ሀሳብ ሰንዝረዋል። አቤል እንደዚሁም ወልዴ አረጋኸኝ በላቸው የተባለ ተመልካች አድማጫችን የራሱን ሀሳብ አስቀምጧል። በተለይ በጣም ታለንትድ የሆኑ ወጣትና ታዳጊ ተጫዋቾች ላይ መስራት ካልተቻለ የኢትዮጵያ እግር ኳስ በአጭር እድሜ ውስጥ ይስተካከላል ወይም ደግሞ የሚፈለገውን ውጤት ያመጣል የሚል እምነት እንደሌለው ነው አረጋኸኝ በላቸው የገለጸልን። በጣም እናመሰግናለን። አክሊሉ ዕቁባይ ስላሴ፣ እንደዚሁ ትንሳኤ ዳዊት፣ ትዕግስት ጌታቸው ዘአይላይት የተሰኘ አድማጭ ተመልካቻችን ደግሞ የቼልሲ ቀጣይ ፈራሚዎችን ብታስተዋውቁን የሚል ጥያቄ አዘል አስተያየት ሰጥቶናል። እጅግ በጣም እናመሰግናለን። ሻውል ዳኜ ማስረሻ አቡዬ እንግዲህ ሀሳቤን ተመልክቶ ለሰጠኝ ቀና ሀሳብ እጅግ በጣም አመሰግናለሁ የሚል ሀሳባቸውን አድርሰውናል። አቶ ሻውል ዳኜ የዘወትር ተመልካቻችን ናቸው። የተለያዩ ገንቢ ሀሳቦችን ይገልጹልናል። ዝውውሩን በተመለከተም የክለባቸውን የአርሰናልን ጉዳይ ባንጸባረቁበት መልእክታቸው ነው እንግዲህ አቶ ማስረሻ አቡዬ ደግሞ አስተያየቱን የሰጠው ማለት ነው። ኢትዮጵያን ዘ ሞስት ኮራፕትድ ካንትሪ የሚል ሀሳብ ነው የሰጠን። የእግር ኳስ አመራሮችና እንደዚሁ ተቋማት በጣም ኮራፕትድ እንደሆኑ ወይም ደግሞ በሙስና ተጨማልቀው ነው እግር ኳሱ ከፍ እንዳይል እያደረጉ የሚገኙት የሚል ቅሬታ አዘል አስተያየት ሰጥቷል። ይሄ መታረም አለበት። እንግዲህ የፕሪሚየር ሊጉን ጨምሮ ክለቦቻችን ላይ የምናስተውላቸው ከዝውውር ጋር በተያያዙ በጀትን በአግባቡ ያለመጠቀም፣ እንደዚሁ ደግሞ ታዳጊ ተጫዋቾች ላይ ኢንቨስት ያለማድረግ እንደዚህ አይነት ሀሳቦች ይንጸባረቃሉ። ሚዲያውም እንግዲህ በተደጋጋሚ ናሁ ስፖርትን ጨምሮ የተለያዩ ሀሳቦች ቢሰጡም ነገር ግን የኢትዮጵያ እግር ኳስ ዛሬም ድረስ ከፍ ሊል አልቻለም። ራሳችን በመሰረት ነው የካፍ ኮንፌዴሬሽን ካፕ የውድድር መድረክ ላይ እንኳን አልፎ አልፎ እንደ ሐምሌ ፀሐይ ነው ብልጭ እያልን የምንወዳደረውና እዚህ ላይ የስፖርት ቤተሰቡ ቅሬታ አለው። ይህንን የሚያንጸባርቅ ሀሳብ ነው ጌች ደምሴ አስተያየቱን የሰጠን። ኢንተር ተሜ የዞተር አድማጭ ተመልካቻችን ነው። እሱም ግላዊ ሀሳቡን እንደዚሁ አደርሶናል። ሁልጊዜም እንግዲህ ለምሰጡን ሀሳብ አስተያየት በአቀራረባችን ላይና መረጃዎቻችን ላይ ለምታደርሱን ሀሳብ አስተያየት እጅግ በጣም ከፍ ያለ ምስጋና አለን። በቀጥታ ወደ ዝውውር መረጃዎቻችን በቀጥታ እናልፋለን። የስፔኑ ክለብ ሪያል ማድሪድን ቀዳሚ እናደርጋለን። ሪያል ማድሪድ እንግዲህ አሰልጣኝ ጆዜ ሞሪኒዮን ከሾመ በኋላ ለመጪው የ2026-27 የውድድር ዘመን አዳዲስ ተጫዋቾችን እያስፈረመ ነው የሚገኘው። ተሰናባች ተጫዋቾችንም እንደዚሁ እያስወጣ ይገኛል ማለት ነው። እስካሁን ድረስ እንደነ ኢብራሂም ኮናቴ እንደዚሁም በርናንዶ ሲልቫን በነጻ ዝውውር፣ ዴዜል ደቭሪስን፣ ማርክ ኩኩሪያን እንደዚሁ ማስፈረም ችሏል። አሁን ደግሞ ተረኛው የነጮቹን ማሊያ እንዲለብስ ከጫፍ የደረሰውና ለስምምነትም የደረሱበት ተጫዋች ያን ዲያሞንዴ ሆኗል። ይህ ተጫዋች በጀርመኑ ክለብ አርቢ ላይፕዚግ እየተጫወተ እጅግ በጣም አስደናቂ ብቃቱን ማሳየት ችሏል። በቅርቡ በተጠናቀቀው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የብርቱካናማዎቹን የኮት ዲቫር ብሔራዊ ቡድንን ማሊያ ለብሶ እንግዲህ በጣም አስደምሞን ነበረና ይህንን የተመለከቱ ታላላቅ ክለቦች የተጫዋቹን ዝውውር ለማግኘት ሲጥሩ እንደነበረ እናስታውሳለን። በተለይ ደግሞ የፈረንሳዩ ክለብ ፒኤስጂ ዝውውሩን ለመፈጸም ከጫፍ ደርሶ ነበር። ከተጫዋቹ ጋር በግል ጥቅም ጉዳይ ከጫፍ ከደረሰ በኋላ አሁን ላይ ዝውውር በስፔኑ ክለብ ሪያል ማድሪድ ስለመጠለፉና ተጫዋቹን ለማስፈረም ከስምምነት ላይ ስለመድረሳቸው እየተገለጸ ነው የሚገኘው። ሻጩ ክለብ አርቢ ላይፕዚግ የሚፈልገው 100 ሚሊዮን ፓውንድ እንደዚሁ ሊከፈለው ስለመስማማቱ ተነግሯል ማለት ነው እና በርከት ያሉ ተጫዋቾችን እያመጡ ነው የሚገኙት። በእርግጥ የሚለቁ ተጫዋቾች አሉ። ከሰሞኑ እንግዲህ በተለይ እነዚህን ሁለት የረፍት ቀናቶች አየሩን አጠቃላይ የዝውውር መስኮቱን ተቆጣጥሮት ያለ ጉዳይ አለ። የቪኒ ጁኒየር ጉዳይ ማለት ነው። ሪያል ማድሪድን የሚለቅ ከሆነ ይህንን ተጫዋች ማን ሊተካው ይችላል የሚለውም ነገር በጣም አሳሳቢ ነው። የሪያል ማድሪድ ደጋፊዎችን እያስጨነቀና እልባት እንዲያገኝ ፍላጎታቸውን በማሳየት ላይ ይገኛሉ። በተለያየ የሶሻል ሚዲያ አማራጮች ሀሳባቸውን በመሰንዘር ላይ ነው የሚገኙት። የእሱን ዝውውር ጉዳይ በተመለከተ ከአርሰናል ጋር አያይዘን እናነሳዋለን። ወደ አርሰናል የዝውውሩ ሁኔታ ስናልፍ እንግዲህ የሰሜን ለንደኑ ክለብ አርሰናል አንድም ሻምፒዮናነቱን ለማስቀጠል እንደዚሁም ደግሞ በቀጣይ ጫፍ ላይ ደርሶ አንዱን ጆሮ ከያዘው በኋላ ያመለጠውን የቻምፒየንስ ሊግ የውድድር መድረክ የዋንጫ ክብርን ለማሳካት እንግዲህ ከዚህ የበለጠ መጠንከር እንዳለበት ነው ብዙ ሀሳቦች እየተሰነዘሩ የሚገኙት። ክፍተት የታየበት ዲፓርትመንት ላይ አዳዲስ ተጫዋቾችን ማምጣት ይጠበቅበታልና እንግዲህ አንድሪያ ቤርታ የዝውውር ሂደታቸውን አስቀድመው ነው የጀመሩት። ፔሮ ኢንካፔ
ምባፔን የውሰት ውል ወደ ቋሚነት አምጥተውታል። ወደ 34.5 ሚሊዮን ፓውንድ በመክፈል ማለት ነው። ከዛ ባለፈ ደግሞ ግሪካዊ ኢንተርናሽናል ክሪስቶስ ቲዞሊስን 34 ሚሊዮን ፓውንድ ኢንቨስት በማድረግ ይህንን ተጫዋች የግላቸው አድርጓል። ሄላን ሜስሌየርን ደግሞ ከሊድስ ዩናይትድ እንደዚሁ ፍሪ ኤጀንት ነበረ። ይህንን ደግሞ ግብ ጠባቂ ነው፣ በነፃ ዝውውር ማስፈረማቸው የሚታወስ ነው። የአክሰል ዴሎክሲዝ የተባለውን ተጫዋችም እንደዚሁ ከካርዲፍ ሲቲ ለማስፈረም ከስምምነት ላይ ደርሰዋል እና አሁን ላይ የተለያዩ ዝውውሮችን ይፈጽማሉ። እስካሁን ድረስ 68.5 ሚሊዮን ፓውንድ ወጪ አድርገዋል ማለት ነው ለዝውውር አርሰናል። ከዚህ በኋላም እንግዲህ ሌሎች ተጨማሪ ገንዘቦችን ያወጣሉ የሚሉ መረጃዎች እየወጡ ነው የሚገኙት። የቪኒ ጁኒየርን ጉዳይ መውጫችን ላይ እናነሳዋለን። የማንቸስተር ሲቲን ዝውውር መረጃ እንደዚሁ ስናስከትል የኢታዱ ክለብ አሰልጣኝ ኤንዞ ማሬስካን መቅጠሩ የሚታወስ ነው። በአዲሱ የውድድር ዘመን ያው ከአሰልጣኝ ጋርዲዮላ ጋር የተለያዩት ሲቲዝኖቹ ወይም ዜጎቹ ኤንዞ ማሬስካ ነው የሚመሩት በአዲሱ የውድድር ዘመን ማለት ነው። እሳቸው ደግሞ ለራሳቸው አጫዋት ፍልስፍና የሚመቿቸውን ተጫዋቾች ለማምጣት እንደዚሁ እንቅስቃሴ በማድረግ ላይ ነው የሚገኙት። እንግዲህ የቀድሞ ክለባቸው ላይ የሚያውቁትን ፔድሮ ኔቶን ለማስፈረም ጥረት በማድረግ ላይ ይገኛሉ። ይሄ ተጫዋች እንግዲህ በ2024 ነበረ ከወልቨርሃምፕተን ወንደረርስ በ54 ሚሊዮን ፓውንድ ወልቨርሃምፕተን ወንደረርስን ለቆ ቼልሲን የተቀላቀለው ማለት ነው። በተጠናቀቀው ዓመት ወጣ ገባ እያለ ጥሩ እንቅስቃሴ ማድረግ ችሏል። በመስመር የሚያደርጋቸው እንቅስቃሴዎች እጅግ በጣም ፈጣን እንደሆኑ ይታወቃል። ወደ 34 የፕሪሚየር ሊግ ጨዋታዎችን አድርጓል። 9 የግብ ተሳትፎ ነበረው በተጠናቀቀው ዓመት ማለት ነው። ምንም እንኳን የአውሮፓ ተሳትፎ የውድድር መድረክን ይዘው ባያጠናቅቁም ቼልሲዎች እሱ ግን የተሻለ ነገር እንዳስመለከተ ማስተዋወስ እንችላለንና አሁን ሲቲዎች የቀድሞ ተጫዋቻቸውን በተለይ አሰልጣኝ ኤንዞ ማሬስካ ለማስፈረም ጥረት በማድረግ ላይ እንደሚገኙ እየተነገረ ነው የሚገኘው። ረዘም ያለ የውል ኮንትራት አለው እስከ 2031 ድረስ የሚቆይ ማለት ነውና ሲቲዎች ግን ይህንን የውል ኮንትራት ማፍረሻ በመጠቀም ይህንን ተጫዋች ለማምጣት ፍላጎት አላቸው የሚሉ መረጃዎች እየወጡ ነው የሚገኙት። የብራድሊ ባርኮላን የዝውውር ጉዳይ እናነሳለን። ብራድሊ ባርኮላ ወደ ሊቨርፑል የማምራቱ ነገር አይቀሬ ስለመሆኑ እየተገለጸ ይገኛል። የተጫዋቹ ባለንብረት ክለብ ፒኤስጂ ግን 140 ሚሊዮን ፓውንድ ለጥፎበታል። ይሄ ነው የመሸጫ ዋጋ እያለ ነው የሚገኘውና ሊቨርፑሎች ደግሞ የተሻሻለ የዝውውር ሂሳብ ይዘው ለመቅረብ ዝግጅታቸውን አጠናቀዋል። ወደ 105 ሚሊዮን ፓውንድ ለዝውውሩ ይበቃዋል የሚል እምነቱ እንዳላቸው ነው እየተገለጸ የሚገኘው ማለት ነው። አዶኒ ራዮላ የዝውውሩ ራዳር ውስጥ ካሏቸው ተጫዋቾች መካከል አንደኛው ብራድሊ ባርኮላ እንዲመጣላቸው የሊቨርፑል ታላላቅ ሰዎችን እንደዚሁ እየወተወቱ እንደሚገኙ እየተገለጸ ነው የሚገኘው። ቀጣይ ምናልባት በሰበር ወደ መርሲሳይዱ ክለብ ይህ የመስመር ተጫዋች ብራድሊ ባርኮላ የቀዮቹ ማሊያ ለብሶ ልንመለከተው እንችላለን። በፒኤስጂ እንደማይቆይ አሳውቋቸዋል በይፋ። በዚህ ክለብ ውስጥ በአዲሱ የውድድር ዘመን መጫወት እንደማይፈልግ ተናግሯል። ወደ ሌላ ክለብ ማምራት ይፈልጋል። መምጣትም የሚፈልገው ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ፣ ክለቡ ደግሞ ቀዮቹ ወይም ደግሞ የ20 ጊዜ የፕሪሚየር ሊጉን ሻምፒዮና ክለብ ሊቨርፑል እንደሆነ እየተገለጸ ነው የሚገኘው ማለት ነው። ወደ ሌሎች መረጃዎቻችን ስናልፍ ደግሞ የማንቸስተር ዩናይትድ መረጃ እናገኛለን። ዩናይትድ እንግዲህ ከዚህ ቀደም እንደምናስታውሰው ከጣሊያኑ ክለብ አታላንታ አንደርሰን ስለማስፈረሙ ብዙ የመገናኛ ብዙሃን ከዘገቡት በኋላ ላይ እንግዲህ ውሉ ደግሞ የተቋረጠበትን ሂደት ማንሳት እንችላለን። ዳግም አሁን ቀይ ሰይጣናቱ የዚህን ተጫዋች ፊርማ ለማግኘት እንደዚሁ እንቅስቃሴ መጀመራቸውንና አዲስ ምዕራፍ መክፈታቸው እየተገለጸ ነው የሚገኘው። እንግዲህ አቋም መፈተሻ ጨዋታ ቸውን በማከናወን ላይ ይገኛሉ። ከዚህ ቀደም እንደምናስታውሰው ማለት ነው። አሁንም በቀጣይ ጨዋታ አላቸው። ጥሩ ዝግጅት እያደረጉ ነው የሚገኙትና የአማካኝ ስፍራቸውን ለማጠናከር በተለይ አንደርሰን የሚያገኙት ከሆነ በጣም ግሩም ተጫዋች መሆኑ ይታወቃል። አንደርሰን በሴሪያው ክለብ ያለው ብቃት ይታወቃል። የወጡትን ልጆች የነ ካስሜሮን ቦታ በሚገባ በመሸፈን በርናንዶ ጋር የሚኖራቸውም ጥምረት እጅግ በጣም አጓጊ ሆኗል ማለት ነው ከወዲሁ ማለት ነውና እንግዲህ በቀጣይ የምንመለከተው ይሆናል። ዩናይትዶች ይህንን ተጫዋች ዳግም ለማስፈረም ግን በእንቅስቃሴ ላይ እንደሚገኙ የተለያዩ የመረጃ ምንጮች እየዘገቡ የሚገኙት ማለት ነው። ወደ አርሰናል መረጃ እንለፍ። የአርሰናል መረጃ እንግዲህ በሳምንቱ መጨረሻ ቀናት ብዙውን የዝውውር ሂደት ይዞት የነበረው ይህንን ብራዚላዊ ኢንተርናሽናል መድፈኞቹ ለማስፈረም ከፍተኛ ጥረት በማድረግ ላይ ነው የሚገኙት። ተጫዋቹ 11 ወራቶች ብቻ ይቀሩታል በሪያል ማድሪድ ቤት ያለው የውል ኮንትራት ሊጠናቀቅ ማለት ነውና የውል ኮንትራቱን የማያድስ
የሚታገስ ከሆነ በቀጣዩ ዓመት በነፃ ነው ይህንን የመሰለ ተጫዋች የሚያጡት ማለት ነውና አንደኛው ክለቡን ይለቃል የሚል እምነት ያደረባቸው ወይም ተስፋ የጣሉት ተጫዋቹ ከጆዜ ሞሪኒዮ ጋር ያለው ግንኙነት ጥሩ እንዳልሆነ እየተነገረ ነው የሚገኘው። ከዚህ በፊት ታስታውሱ እንደሆነ ቤኔፊካና ሪያል ማድሪድ የቻምፒየንስ ሊግ ጨዋታ ባደረገበት ሰዓት ላይ በዛ እንቅስቃሴ ላይ እንግዲህ ሁሉም የእግር ኳሱ ቤተሰቦች እንደሚያስታውሱት የዘረኝነት ጥቃት በቤኔፊካው ተጫዋች ተሰንዝሮበት ነበርና በዛ ወቅት ምናልባት ቪኒ ጁኒየርን የማይደግፍ ሀሳብ ሰንዝረዋል፣ የራሳቸውን ተጫዋች ተከላክሏል የሚለው ሀሳብ ዛሬም ድረስ በቪኒ ጁኒየር አእምሮ ላይ ቂም እንዲይዝ አድርጎታል የሚል ሀሳቦች እየተሰጡ ነው የሚገኙትና ክለቡን ሊለቅ ይችላል። በቀጣይ ከአሰልጣኝ ጆዜ ሞሪኒዮ ጋር የሚኖራቸው ቆይታ መልካም ላይሆን ስለሚችል ተጫዋቹ ክለቡን እንዲለቅ ሊገፋፋው ይችላል የሚሉ መረጃዎች ነው እየወጡ የሚገኙት ማለት ነውና የምንመለከተው ይሆናል። አርሰናል የተለያዩ አማላይ ሳምንታዊ ደሞዝ ክፍያ ለመክፈልም ስለመዘጋጀቱ እየተገለጸ ይገኛል። በነጮቹ ቤት ወደ 400,000 ፓውንድ ነው በሳምንት የሚከፈለው ይህ ተጫዋች አሁን ግን 70 ሚሊዮን ፓውንድ ደግሞ በመጨመር ላዩ ላይ ተጫዋቹ ወደ አርሰናል የሚመጣና የመድፉን ማሊያ የሚለብስ ከሆነ ለመድፈኞቹም ፊርማውን ማኖር ከቻለ 470,000 ፓውንድ በሳምንት ለዚህ ተጫዋች ለመክፈል ስለመዘጋጀታቸው እየተገለጸ ነው የሚገኘው ማለት ነው። አርሰናል ከዚህ በተጨማሪ ከተለያዩ ተጫዋቾች ጋር ስሙ እየተያያዘ ነው። ከሰሞኑም እንደተመለከት ነው አንደኛው የብሩኖ ጉማሬዥ ጉዳይ ነው። ብሩኖ ጉማሬዥ በቀጣዩ አርብ የኒውካስል ዩናይትድ የሰጠው የረፍት ጊዜ ከዓለም ዋንጫው መልስ ይጠናቀቃል። አርብ ክለቡን የማይቀላቀል ከሆነ በይፋ እንግዲህ አርሰናል ተጫዋች ለመሆን ወስኗል ማለት ነው የሚሉ ጉዳዮችን እንድንመለከት ያደርገናል ማለት ነው። አሰልጣኝ ኤዲያው ተጠይቀው ተጫዋቹ የኒውካስል ዩናይትድ ነው፣ ስለ ዝውውሩ ምንም የማውቀው ነገር የለም፣ ነገር ግን ከኛ ጋር እንደሚቆይ ነው የሚሰማኝ የሚል ሀሳብ ሰንዝረዋል እና የ28 ዓመቱ ተጫዋችን በተመለከተ ቀጣይ እንግዲህ አርሰናሎች የተሻሻለ 70 ሚሊዮን ፓውንድ ለተጫዋቹ ባለንብረት ክለብ ኒውካስል ዩናይትድ ያቀርባሉ ተብሎ ነው እየተነገረ የሚገኘው። እነሱ እስከ 80 ሚሊዮን ፓውንድ ድረስ ተጫዋቹ እንደሚያወጣ ተስፋ አድርገዋል ማለት ነው። ሌላኛው የጁሊያን አልቫሬዝም ጉዳይ እንደዚሁ ተያይዞ አርሰናል በኩል እየተነሳ ነው የሚገኘው። ቀጣይ የሚሆነው እንመለከታለን። ቪክቶር ዮኬሬሽ የዝውውሩ አካል አሊያም ደግሞ ገብርኤል ጄሱስ የዝውውሩ አካል እንዲሆን አርሰናሎች እንደማይፈልጉ እየተነገረ ነው የሚገኘው። ቀጥታ ሽያጭ ነው ለጁሊያን አልቫሬዝ እያቀረቡ የሚገኙት ማለት ነው። ክቡራትና ክቡራን ተመልካቾቻችን የዛሬ ለተሰኙ ሐምሌ 22 2018 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቻችንን ስለተከታተላችሁ እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።